ሰላም በያላችሁበት የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ምርትና ምርታማነትን ለማሳደግ በቴክኖሎጂ ላይ የተደገፈ የግብርና ስራ መስራት ያስፈልጋል ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በሚሻ ወረዳ የሞርሲቶ ጤና አጠባበቅ ጣቢያ አገልግሎት አሰጣጥ ከጊዜ ወደ ጊዜ የተሻለ ቢሆንም በቂ የመድኃኒትና የሕክምና ቁሳቁሶች ሊሟሉ ይገባል ሲሉ ተገልጋዮች ተናገሩ። ሁለንተናዊ ብልጽግናን ለማረጋገጥ የተጀመሩ ስራዎችን ከግብ ለማድረስ የጋራ ርብርብ ማጠናከር እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ከዜናዎቹ ጋር ምንትዋብ እያሱ ነኝ። ወደ ቀዳሚው ዜና አመራለሁ። ምርትና ምርታማነትን ለማሳደግ በቴክኖሎጂ ላይ የተደገፈ የግብርና ስራ መስራት እንደሚያስፈልግ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። የሀዲያ ዞን ግብርና መምሪያ የተቀናጀ የግብርና ልማት ጥራት ለሀገራዊ ማንሰራራት በሚል መሪ ቃል የ2017 በጀት ዓመት አፈጻጸምና የ2018 የበጋ ወቅት ስራዎች ንቅናቄ መድረክ አካሂዷል። ዱናሞ ዮሐንስ ዝርዝሩን ያቀርበዋል። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ በዚህ ወቅት እንደተናገሩት በዞኑ በግብርና ሴክተር የሚታየውን የምርትና ምርታማነት ማነቆችን በመፍታት የቴክኖሎጂ አጠቃቀምን በማሻሻል በዞኑም በ2016-2017 የምርት ዘመን የመኸር ወቅት የእርሻ ልማት ከ149 ሺህ ሄክታር መሬት በላይ በማልማት ከ7.7 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ ከ150 ሺህ ሄክታር በላይ መሬት በተለያዩ ዝርያዎች በመሸፈን ከ6.5 ሚሊዮን ኩንታል በላይ ምርት ለመሰብሰብ ተችሏል። በዞናችን በግብርና ሴክተር የምታየውን የምርትና ምርታማነት ማነቆችን በመፍታት የቴክኖሎጂ አጠቃቀም በማሻሻል በዘርፉ የተገኙ ስኬቶችን በማስፋት በማጽናትና ጉድለቶችን በማረም በ2017 ዓ.ም ባጀት ዓመቱ የግብርና ቴክኖሎጂ ሽግግር ለማፋጠን ቁጥር እንዲጨምርና የግብርና ቴክኖሎጂ ሽግግር ለማፋጠን በገበማ በባጀት ዓመቱ በአርሶ አደሮች ማሳ በቤተሰብ ደረጃ የሙሉ ፓኬጅ ተጠቃሚ አርሶ አደሮች ቁጥር እንዲጨምርና የገጠር ሴቶች በተለያዩ የገቢ ማስገኛ ተግባራት በአትክልትና በፍራፍሬ ልማት በመሳተፍ የኢኮኖሚ አቅማቸውን በማሳደግ ምግብና ስርዓተ ምግብ እንዲያሻሽሉ ሰፊ ስራ ተሰርቷል። በ2017-16 ምርት ዘመን የመኸር ወቅት የእርሻ ልማት ከ149 ሺህ ሄክታር በላይ መሬት በማልማት ከ7.7 ሚሊዮን ኩንታል በላይ ምርት ለማምረት ግብ ተጥሎ ከ150 ሺህ ሄክታር በላይ መሬት በዘር በመሸፈን ከ6.5 ሚሊዮን ኩንታል በላይ ምርት በበጀት ዓመቱም በበጋ መስኖ ልማት በሁሉም አይነት ሰብሎች ከ35 ሺህ ሄክታር በላይ መሬት በማልማት ከ6.5 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ ከ36 ሺህ ሄክታር በላይ መሬት በዘር መሸፈን ተችሏል። የአርሶ አደሮችን ኑሮ ለማሻሻል በ30-40-30 የፍራፍሬ ልማት ፕሮግራም የአቮካዶ፣ አፕል፣ ፓፓያና ሙዝ ችግኞችን የመትከል ስራ መሰራቱን ዶክተር ሀብታሙ አብራርተዋል። በዞኑም በ2017 ዓ.ም ከ69 ሚሊዮን በላይ የፍራፍሬ፣ የቡና፣ የእንስሳት መኖና አግሮፎሬስትሪ ልማትን ማዕከል ያደረጉ ለአፈርና ውሃ ጥበቃ ስራ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን መትከል መቻሉን ያብራሩት ዶክተር ሀብታሙ የመሬት ልኬትና ምዘና፣ የይዞታ ማረጋገጫ ደብተር ስርጭት፣ ህገወጥ የወል መሬት ወረራን መከላከልና አሳታፊ የቀበሌ መሬት አጠቃቀም ስራዎች በትኩረት መሰራቱን ገልጸዋል። ዶክተር ሀብታሙ አያይዘውም በ2018 የበጋ ወቅት የተቀናጀ የግብርና ልማት ላይ የተለያዩ የግብርና ግቦችን ለማሳካት ልዩ ትኩረት ተሰጥቶ የሚሰራ መሆኑን ገልጸዋል። አክለውም በሰብል ምርት ከ191 ሺህ ሄክታር በላይ መሬት በማልማት ከ10 ሚሊዮን ኩንታል በላይ ምርት ለማግኘት እንደሚሰራ አብራርተዋል። ለዚህም የሚሆን አስፈላጊ ቅድመ ዝግጅት እየተደረገ መሆኑንና ሌሎች አስፈላጊ ግብዓቶችን በማቅረብ በትኩረት እየተሰራ ይገኛል ብለዋል። በ2017-18 በበጋ ወቅት በቡናና ቅመማ ቅመም የተጀመሩ የክላስተር ስራዎችን በማስፋፋት የቡና ማሳ ሽፋን አሁን ካለበት ከ39 ሺህ ሄክታር ከፍ ለማድረግ 8.4 ሚሊዮን የቡና ችግኝ የማዘጋጀት ስራ መጀመሩን ገልጸዋል። በእንስሳት ሀብት ልማትም የሌማት ትሩፋት ስራችንን በማጠናከር በተፈጠሩ መንደሮችና አዲስ በሚፈጠሩ መንደሮች ዝርያ ማሻሻል 5-10-25 የዶሮ ኢኒሼቲቭ የንብ ሀብት ልማትና የመኖ ብዜት ስራዎች በልዩ ትኩረት እንደሚሰራ አብራርተዋል። የእንስሳት ዝርያና ጤና አጠባበቅ ላይ ትኩረት በማድረግ በቅንጅት እየተሰራ መሆኑን አክለዋል። በበጋ ወቅት የተቀናጀ የግብርና ልማት ስራዎችን በንቅናቄ ለመስራት ወደ ተግባር መገባቱን ዶክተር ሀብታሙ አብራርተዋል። የ2018 የበጋ ወቅት የተቀናጀ ግብርና ልማት ግቦችን በሁሉም ወረዳ
በሁሉም ከተማ አስተዳደርና ቀበሌያት ለማሳካት የተቀናጀ ድጋፍና ክትትል እንድታደርጉ አደራ እያልኩኝ በመድረኩም የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በዚህ ወቅት እንደተናገሩት የግብርና ስራዎችን በቅንጅትና በንቅናቄ መስራት ያስፈልጋል ብለዋል። ከሁሉ በላይ መቀናጀት፣ ቅንጅት ወደ ጎንም ወደ ታችም ዞንም ከወረዳ ጋር ወረዳ ከቀበሌ ጋር ቅንጅት ያስፈልጋል። በጣም ቅንጅት ያስፈልጋል። ይህን ስራ ለማሸነፍ ማመን ያስፈልጋል የሚለው መውሰድ ያስፈልጋል። ሲናጠቃልል እዚህ የሊደርሺፕ ቲም ስለሆነ ሁላችንም ሊደርሺፕ መጀመሪያ እይታው ላይ፣ አስተሳሰብ ላይ፣ አመለካከት ላይ ትኩረት አድርገን መስራት አለብን የሚለው ብንይዝ ጥሩ ነው። ሁለተኛ ታይሚንግ ነው። የግብርና ስራ ጊዜ ካለፈ አለፈ ማለት መልሰን አናመጣም። ጊዜ አለፈ አለፈ። በጊዜ ነው ሁሉ ነገር። ያው ታውቃላችሁ ግብርና ላይ ስለምትሰሩ ያቺን ጊዜ ካለፈች መልሰን ሌላ ጊዜ ነው የምንጠብቀው እንጂ ሁለተኛ እቅዶቹን ከተናበብን ከተግባባን በኋላ ወደ አክሽን ውስጥ ፈጠን ብለን መግባት አክሽን ፐርፎርም ማድረግ አለብን። ዞኑም ለግብርና ስራ ምቹ በመሆኑ ከተረጂነት ወጥቶ ወደ ምርታማነት እንዲገባ በቴክኖሎጂ የተደገፈ የግብርና ስራ በመስራት ወቅቱ የሚፈልገውን ምርት ማምረት ያስፈልጋል ብለዋል። አቶ ማቴዎስ አያይዘውም በግብርና ስራዎች ላይ የሚታዩ ለውጦች እየተመዘገቡ መሆኑን አንስተው ተግባሩንም ለወጣቶችና ለሌሎች የስራ ፈጠራ ምንጭ እንዲሆን መስራት እንደሚገባ አሳስበዋል። አቶ ማቴዎስ አያይዘውም የውሃ አቅም ያላቸው ወረዳዎች በብዙ ወጪ የተገነቡ ዘመናዊ መስኖ ስራዎችን በማስፋፋት ተገቢ ምርት ማግኘት ያስፈልጋል ብለዋል። የአንድ አካባቢ ተሞክሮን ወደ ሌላ በማስፋፋት በርካታ ሞዴል አርሶ አደሮችን ማፍራት ያስፈልጋል ብለዋል። በቡና ምርት ላይ የሚታየውን ህገወጥ ንግድ ለማስቆም ግብረ ኃይሉ መስራት ያስፈልጋልም ነው ያሉት። የግብርና ባለሙያዎችም በተመደቡበት ሙያ ላይ በትኩረት ሊሰሩ ያስፈልጋል ያሉት ዋና አስተዳዳሪው በማይሰሩ ባለሙያዎች ላይ ህጋዊ እርምጃ ሊወሰድ ያስፈልጋልም ብለዋል። በአሁኑ ወቅትም የሰብል ጥበቃና እንዲሁም የደረሱ ምርቶችን በቴክኖሎጂ የተደገፈ ምርት እንዲሰበሰብ አቶ ማቴዎስ መልእክታቸውን አስተላልፈዋል። በመድረኩም በመምሪያው ምክትል ኃላፊ አቶ ተሻለ ዮሐንስ የ2017 አፈጻጸምና የ2018 እቅድ ቀርቦ ውይይት ተካሂዶበታል። የውይይቱ ተሳታፊዎች በበኩላቸው የአካባቢው ምርትና ምርታማነት ለማሳደግ በትኩረት መስራት እንዳለባቸው አንስተው በተለይም የኩታ ገጠም የአሰራር ዘዴን በመጠቀም ዘመናዊ ከብቶችንና ዶሮዎችን በማርባት የግብርና ምርታማነትን ማሳደግ ወሳኝ መሆኑን አብራርተዋል። አስተያየት ሰጪዎቹ አክለውም በቡና ምርት የሚታየውን ህገወጥ ንግድ መቆጣጠር እንደሚገባም አንስተዋል። በዞኑም ከጊዜ ወደ ጊዜ መሻሻሎች እየታዩ መምጣቱን የተናገሩት አስተያየት ሰጪዎቹ አሁንም ድጋፍና ክትትሎች ተጠናክረው ሊቀጥሉ ይገባል ብለዋል። በጉባኤው የተገኙ አርሶ አደሮች በበኩላቸው በአሁኑ ወቅት የመሬት ጥበት እየተስተዋለ በመሆኑ በትንሽ መሬት ዘመናዊ የከብት እርባታን ለመጠቀም መንግስት አስፈላጊውን ድጋፍ እንዲያደርግም ጠይቀዋል። በጉባኤውም የተሻለ አፈጻጸም ላስመዘገቡ ወረዳዎችና ከተማ አስተዳደሮች እንዲሁም ለሞዴል አርሶ አደሮች የዋንጫና የእውቅና ሽልማት ተበርክቶላቸዋል ሲል ባልደረባችን ዋበላ ወርቁ ዘግቧል። ሴቶችን በኢኮኖሚ ተጠቃሚ ለማድረግ በሴቶች ልማት ህብረት እየተሰሩ ያሉ ስራዎች አበረታች መሆኑ ተገለጸ። ፋሲል ወንድሙ ተጨማሪ አለው። በሀዲያ ዞን ሴቶችና ህጻናት ጉዳዮች መምሪያ አዘጋጅነት የክልልና የዞን ሴቶች አመራር ፎረም በሌም ወረዳ ሀይሴ ቀበሌ በሴቶች ልማት ህብረት የተሰሩ ስራዎችን የመስክ ምልከታ አድርጓል። የማዕከላዊ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊ ዶክተር ፈለቀች ተክለማርያም በመስክ ምልከታው እንደገለጹት የሴቶችን ኢኮኖሚ ለማሳደግ በሚደረገው ጥረት የሴቶች ልማት ህብረት ትልቁን ድርሻ ይይዛል። እንደ ሀገር ትልቅ የሴቶች ልማት ህብረትን አጠናክሮ ሴቶች በቤተሰብ ደረጃ ራሳቸውን ችለው ከዛ በተጨማሪ ደግሞ በአደረጃጀት በኩል በደንብ ተደራጅተው የኢኮኖሚ አቅማቸውን እንዲያሳድጉ ማህበራዊ ተሳትፏቸው እንዲያድግ ፖለቲካም ላይ እንዲሳተፉ አቅማቸውን እንዲፈጥሩ ይሄ አደረጃጀት በጣም ትልቅ ስራ ነው የሚሰራው። በቤተሰብ ደረጃ የማህበረሰቡን ተጠቃሚነት ለማሳደግ የሴቶች ልማት ህብረት መጠናከር እንዳለበትም ተናግረዋል። በሴቶች ዘንድ የአመለካከትና የአስተሳሰብ ለውጥን በማምጣት ሰርቶ መለወጥ እንዲቻል መደገፍ እንደሚያስፈልግ ነው የተናገሩት። ሴቶች ብዙ ጊዜ የቤት ስራ፣ ልጆች መንከባከብ፣ ቤት ዙሪያ ላይ ያሉ ጽዳት ምን መጠበቅ ነው ስራ ድርሻቸው የሚመስል የነበረው ማለት ነው። አሁን የመጣው የአስተሳሰብ ለውጥ፣ የእይታ ለውጥ፣ የአመለካከት ለውጥ በጣም የሚገርም ነው። ሴቶች አርሰው መዝራት እንደሚችሉ በህብረት ያን አርመው ኮትክተው ውጤታማ ምርትን ማስገባት እንደሚችሉ ኢቭን ከጊዜ ወደ ጊዜ የምርት ማሳደግ የምርት ማሻሻል ሂደት ላይ የባለሙያ ድጋፎች እየተደረጉ በየጓሮ አሁን ገብተን የምናያቸው ውጤቶች የሚገርሙ ናቸው። የሀዲያ ዞን ሴቶችና ህጻናት ጉዳዮች መምሪያ ኃላፊ ወይዘሮ ትሬዛ ለሞ በዞኑ ከ11 ሺህ በላይ የልማት ህብረት መኖሩን አንስተው በሁለተኛ ዙር ከ800 በላይ ልማት ህብረት በማስመረቅ የሴቶችን ተጠቃሚነት ማሳደግ መቻሉንም አንስተዋል። የሀዲያ ዞን ያለን የሴቶች ልማት ህብረት 11840 ልማት ህብረት በሁሉም ወረዳና ከተማ አስተዳደር የተደራጀ ሲሆን
ከዚህ ውስጥም በመጀመሪያ ዙር 33 ቀበሌ 1248 ልማት ህብረትን ማስመረቅ የቻለን ሲሆን በ34 ቀበሌ ላይ 897 ልማት ህብረቶችን በሁሉም ማህበራዊ መሰረት በልማት ህብረት ደረጃ፣ በቀበሌ ደረጃ፣ በወረዳ ደረጃ እየተመረቀ የመጣበት ሂደት አለ። በአይሴ ቀበሌ በመስክ ምልከታው የታየውን ተሞክሮ በመውሰድ በሁሉም አካባቢ ሞዴል ቀበሌ ለመፍጠር በትኩረት ሊሰራ እንደሚገባም ተመላክቷል። የሊራንሲ ልማት ህብረት ሰብሳቢ ወይዘሮ ሙሉነሽ ጌታቸው በቀበሌው የድሃ ተብለው በ20 ሴቶች የተጀመረ የልማት ህብረት መሆኑን አንስተው በአሁኑ ወቅት ከ1 ሚሊዮን በላይ ብር መቆጠብ መቻላቸውንም ተናግረዋል። አሁን እኛ መጀመሪያ ይሄንን ማሳ ያገኘ ነው ከድሃ ሴቶች ተብለን በቀበሌ 20 ሴቶች ተመልምለን ነበረ። ስንጀምር ቁጠባና ብድር መጀመሪያ ቁጠባ እየቆጠብን ነበረ። በየወሩ ነበር ያን የምንቆጥበው። በወር 1 ቀን እንቆጥባለን፣ እንበደራለን፣ ያው ንግድ እንነግዳለን፣ ሰርተን እናመላልስ ነበረ። ከዛም በኋላ ደግሞ ትንሽ እያደግን እየሄድን ደግሞ የ20 ሴቶች ተጨመሩ፣ 40 ሆንን። ከ40 በኋላ ደግሞ ያው እንደዛው እያመላለስን እየኖርን እያለን እያደገ መጥቶ አሁን ያው 131 ሴቶች ነን ያለነው። የምናገኘው ገቢ አለ። አሁን ብድር ላይ ብለን ስንል ብድር ላይ ወደ 700 ሺህ ብር በእናቶች ብድር ላይ አለን። ባንክ ላይ 250 የሆነ ብር አለን። በየወሩ እንቆጥባለን፣ እንሰራለን። ግብርናው ዘርፍ በተለያዩ አዝርዕት ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በትኩረት እየሰሩ መሆናቸውንም አንስተዋል። እዚህ ጋር አሁን ያለማ ነው። ይሄው እንደምታዩት ይሄው ስንዴም አለ፣ እዛ ጋር ካሮት፣ ጎመን፣ የተለያዩ ፍራፍሬዎች ሞልተዋል። አቮካቶም አለ፣ መኖም የከብቶች መኖም ይሄው አለ። ምን ጊዜም እቺ ቦታ ምን ጊዜም ለመሆና ነው የምትገኘው። በልማት ህብረቱ በተሰራው ስራ የማህበሩ አባላት በኢኮኖሚ ተጠቃሚ መሆናቸውንም ገልጸዋል። የባህር በር ጥያቄ የኢትዮጵያን የህልውና ጥያቄ ነው ሲሉ ያነጋገርናቸው የሆሳዕና ከተማ ነዋሪዎች ተናገሩ። ኢትዮጵያ የባህር በር እንድታገኝ መንግስት እያደረገ ያለው ጥረት ተጠናክሮ መቀጠል እንዳለበትም አንስተዋል። ምህረት መለሰ ዝርዝሩን ታቀርባለች። ኢትዮጵያ ለረጅም ጊዜ የራሷ የባህር ዳርቻ በቀይ ባህር ላይ እንደነበራት መረጃዎች ያሳያሉ። ኢትዮጵያ ያጣችውን ወደብ ለማስመለስ ሰላማዊ በሆነ መንገድ እንቅስቃሴ እያደረገች መሆኗ ይታወቃል። በሆሳዕና ከተማ ያነጋገርናቸው የከተማ ነዋሪዎች እንዳሉት የባህር በር ጥያቄ የኢትዮጵያን ኢኮኖሚ ለማሳደግ ትልቁን ድርሻ ይይዛል። ኢትዮጵያ በዓለም ኢኮኖሚ ፖለቲካዊ ተደማጭነት እንዲኖራት የባህር በር መኖር ሚናው የጎላ መሆኑን የሚደረገው ዲፕሎማሲያዊ ጥረቶች ተጠናክሮ መቀጠል አለበትም ብለዋል። አክለውም መንግስት በሚያደርገው እንቅስቃሴም ደስተኞች መሆናቸውን ተናግረዋል። ያው የባህር በር አብዛኛውን ጊዜ ብዙ ጊዜ እንደምናውቀው የላንድ ሎክድ የሆኑ ሀገራት አሉ። ለምሳሌ እነሱ ብዙ እንደጎዳቸው እናውቃለን። አሁን ይሄን የባህር በር ብናገኝ የበለጠ ጠቀሜታ ይኖረናል። አሁን ያለው መንግስታችን ህዝብን ከሌሎች ዓለም ሀገራት ጋር ከሌሎች አፍሪካ ሀገራት ጋር የተሻለ ሀገርም የተሻለ ገቢም ያላት በኢኮኖሚም ያደገች ሀገር ለማድረግ እያደረገ ያለው የመንግስት ከፍተኛ ርብርብና ጥንካሬ በጣም የሚያስመሰግን ስለሆነ የለውጥ መንግስት አሁን በሁሉም ነገር ላይ ለውጥና ብልጽግናን ለማምጣት አስቦና አልሞ የባህር በር አስፈላጊ መሆኑን ለህዝብ ይፋ ተደርጓል። ታሪክም መጀመሪያም ባህር በር ነበረን። በሆነ አጋጣሚዎች ሚስ አድርገናል። ያን ደግሞ አሁን በሰላማዊ መንገድ ለመመለስ ጥረት እየተደረገ ነው። ያን ከመለስን ጥሩ ነገር ይኖረናል ነው የምለው። ምስራቅ አፍሪካ ባለው ሆርን አፍሪካ ላይ ለኛ ምንድነው ጥቅሙ ብለን ካሰብን ፖለቲካል ጥቅም ጌኑ አንደኛው የፖለቲካል የኃይል ሚዛን እናገኛለን ማለት ነው። በተጨማሪም የባህር በር መኖሩ ለኢኮኖሚና ለቱሪዝም ዘርፍ ከፍተኛ ሚና እንዳለው በመግለጽ በአሁን ጊዜ የጅቡቲን የወደብ አገልግሎት ለመጠቀም በአመት በብዙ ሚሊዮን ዶላር እንደሚያስከፍልም ይታወቃል። ኢትዮጵያ የራሷ የሆነ የባህር በር ቢኖራት ይህንን ገንዘብ ማዳን ያስችላልም ብለዋል። እኛ የምንጠቀመው የጅቡቲን ወደብ ነው። እዛ ወደብ ላይ በአመት ምን ያህል ቢሊዮን ብር እንደሚከፈል ያው እናውቃለን። ያን ደግሞ የራሳችን አድርገን ያን ሁሉ ብር ወደ ሌላ ኢኮኖሚና ወደ ሌላ ልማት ማምጣት በጣም ይጠቅመናል ብዬ ነው ማስበው። እዚህ በፊት ከጅቡቲን ወደቦች ነበር የምንጠቀም የነበረው። አሁን ግን ይህን የባህር በር ብናገኝ አብዛኛውን ጊዜ በጣም አሁን ኢትዮጵያ የምትቸገርበት የምንከፍለው ወጪ በጣም ብዙ ነው። ይህንን የባህር በርን ያንን ወጪ ሊያስቀርልን የሚችል ስለሆነ በጣም ለኢትዮጵያ ብዙ ጠቀሜታ አለው ብዬ አስባለሁ።
ጠቀሜታው ምንድነው? ኢኮኖሚካሊ የሀገራችንን የኢምፖርት ሰብስቲቲዩሽን ያ ማለት ይሄ አላግባብ በሌላ በኩል የሚገባውን ወደ ሀገር ውስጥ የሚገባውን እቃ በራሳችን በወደብ በር እንዲገባ ያደርጋል። ይሄን ዶላር ሴቭ ማድረግ እንችላለን። ለሀገር ኢኮኖሚ ጥቅም ነው። ቀይ ባህር የኢትዮጵያ የህልውና ጉዳይ በመሆኑ የባህር በር ኢትዮጵያን በዓለም ንግድ ውስጥ የሚያገናኝ ዋናና ተመራጭ መንገድ ነውም ሲሉም ተናግረዋል። በቅርብ ጊዜ የባህር በር ተጎናጽፈን ሀገራችን ወደ ልማት ጉዞ የምትሄደውን እንቅስቃሴ ይበልጥ የምናፋጠንበት ይሆናል ብዬ አስባለሁ። እኛም ኢትዮጵያዊ ሊደግፈው የሚገባው ነገር ነው። ምክንያቱም ትልቅ ነገር ስለሆነ እና እኔም በበኩሌ ደግሞ ይሄንን ደግፈዋለሁ። መንግስታችን እንደምናይ በልማት ላይ በጣም ጥሩ ነገሮችን እየሰራ ነው። ያው ብዙ ጊዜ የተጀመረ አባይ ገድብም አለ፣ እሱንም አስጨርሷል። አሁን ደግሞ ወደ ባህር በር መጥቷል። እሱንም ቢሆን በሰላማዊ መንገድ ወደ ራሳችን ይመልሳል ብዬ ነው ማስበው። በእውነተኛ የስደት ታሪክ ላይ የተመሰረተው መስታወት የተሰኘው መጽሐፍ ተመረቀ። ተጨማሪ አለ። በሐዋሳ መምህራን ኮሌጅ የሳይኮሎጂ መምህር በሆኑት ወርቅአለሙ አሰፋ የተጻፈው መስታወት የተሰኘው መጽሐፍ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ተመርቆ ለአንባቢያን ቀርቧል። መጽሐፉ በ245 ገጾች ላይ የየራሳቸውን ሀሳብ የሚያብራሩ 34 ምዕራፎችን ያካተተ እንደሆነም ተገልጿል። የመጽሐፉ ጻፊ መምህር ወርቅአለሙ አሰፋ እንዳሉት መጽሐፉ የበርካታ ወጣቶችን ሕይወት የቀጠፈውን ህገወጥ የሰዎች ስደት አስከፊነትና የመከላከል ጉዳይ ላይ የሚያጠነጥን ነው ብለው መጽሐፉ የተኖረ ልጅነት፣ ባህላዊ የአኗኗር ዘይቤና ማህበራዊ መስተጋብሮችን አጉልቶ የሚያሳይ ነው ሲሉ ገልጸዋል። መስታወት የተሰኘ መጽሐፌ 245 ገጽ አሉት። እነዚህን ቴብል ኦፍ ኮንቴንቶችን ሌሎችን የፕሪፌስ ወይንም እንደ መቅደም ያሉ ነገሮችን ሳይጨምር 242 ገጽ ያለው መጽሐፍ ነው። ይህ መጽሐፍ 34 አጫጭር ምዕራፎች አሉት። አንዳንድ ሰፋ ያሉ ምዕራፎች ይኖሩታል። የመጽሐፌ ሴንትራል ፖይንት ወይም ዋና ማዕከላዊ ሀሳብም ነው። ይሄ በዋናነት የሚያጠነጥነው በህዝባችን ማህበራዊ መስተጋብር ላይ ያጠነጥናል። ማህበራዊ መስተጋብር በአኗኗር ስርዓት ላይ ልጅ አስተዳደግ፣ የልጆችን ስነ ልቦና ያንጸባርቃል። አስተዳደጋችን በዛው መንገድ እንቃኛለን። በልጅነታችን ያሳለፍናቸው ነገሮች የሚያሳይ ሲሆን ወደ በህገ ወጥ መንገድ ከሀገር ወጥተው በሞያሌ አድርገው በታንዛኒያ በኬንያ አድርገው ወደ ደቡብ አፍሪካ የሚሄዱ ሰዎች የሚያዩትንም ስቃይ፣ መከራ፣ እንግልት ሁሉን ነገር የሚያንጸባርቅ መጽሐፍ ነው። መምህር ወርቅአለሙ አሰፋ ዜጎች ሰርተው ለመለወጥ ከአንድ ሀገር ወደ ሌላ ሀገር እንደሚዘዋወሩ በማንሳት ህገወጥ የሰዎች ፍልሰት የሚያደርሰውን አሉታዊ ተጽዕኖ ለመከላከል ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። ሰርተው ለመለወጥ ከጥንት ጀምሮ ሰዎች ይሄዱ እንደነበረ የታሪክ ምሁሩ ተናግረዋል። ስለዚህ ሰዎች የሚሄዱበት ኢንቴንሽናቸው መጥፎ አይደለም፣ ግን አካሄዳቸው ማስተካከል አለበት። መንግስትም እዚህ ላይ ምን ማድረግ አለበት የሚል ሀሳብ ለማንጸባረቅ እንጂ ሰዎች አይዱ ማለት ይሄ ተፈጥሮን እንደመቃወም ይቆጠራል እና በዚህ መንገድ ለመግለጽ ነው። በእለቱ የተገኙት በሆሳዕና መምህራን ኮሌጅ መምህር ዶክተር ዳንኤል ታደሰ መስታወት የተሰኘው መጽሐፍ ወቅታዊ በሆነ በማህበራዊ ኢኮኖሚያዊና በባህላዊ መስተጋብር ላይ እየተስተዋለ ያለውን ችግር የሚያንጸባርቅ እንደሆነ ተናግረዋል። መስታወት የሚል መጽሐፍ እጅግ የወቅቱን ሁኔታ ያገናዘበ ባህልን የሚነካ ማህበራዊ ጉዳዮችን የሚያነሳ የገጠር የዋልነትን የጉዞ የስደት ክፉነትን የደላሎችን ደግሞ አደገኛ ክዋኔን የሚያነሱ እጅግ ማራኪ የሆኑ ጉዳዮችን የሚያነሳ መጽሐፍ። የመጽሐፉን ጥናታዊ ዳሰሳ ያደረጉት ምሁራን በበኩላቸው መስታወት የመንግስትን የትኩረት አቅጣጫ የሚደግፍ ማህበራዊ፣ ሃይማኖታዊና ባህላዊ ጉዳዮችን በማንሳት በእውነተኛ ታሪክ ላይ የተመሰረተ መሆኑን ገልጸዋል። መጽሐፉ ህገወጥ ስደት በሰዎች ላይ የሚያደርሰውን ችግር በማብራራት ራሳችንን የምንቃኝበት ሀሳብ ያካተተ ትምህርት ሰጪ መሆኑን አንስተዋል። መጽሐፉ የዞናችንን ባህላችንን ያስተዋውቃል። ሃይማኖታዊ መስተጋብሮቻችንን የሚያሳይ ነው። ቋንቋዎቻችንን የሚያሳድግ ነው። ባህላችንን የሚያሳድግ ነው። ይሄ መጽሐፍ የማንንም ጎሳ፣ የማንንም ቤት፣ የማንንም ታሪክ የማይነካና አሁን መንግስትም የትኩረት አቅጣጫ ባደረገው ከስደት ጋር ተያይዞ
በጣም አብዛኛው ከ95% በላይ መንገድ ላይ የመሰቃት መንገድ ላይ የመሞት ኢቭን በዚህ መጽሐፍ ላይ በምናይበት ሰዓት ሙሉ አካል እንኳን በአሸዋ ላይ ያልተሸፈነበት አደጋ ነው እየደረሰ ያለው። ዘገባው የባልደረባችን ደግነት ላምቦሮ ነው። ሁለንተናዊ ብልጽግናን ለማረጋገጥ የተጀመሩ ስራዎችን ከግብ ለማድረስ የጋራ ርብርብ ማጠናከር እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ለምለም ሚካኤል ተጨማሪ አላት። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ በሕዝብ ትብብር እውን የሆነውን ታላቁን የኢትዮጵያ ህዳሴ ግድብ ማስመረቋን ገልጸዋል። በተጨማሪም የጋዝ ፋብሪካና የማዳበሪያ ፋብሪካ ለመገንባትም ስራዎች መጀመራቸውን አንስተዋል። ኢትዮጵያ ትልቅ ተስፋ ያላት ሀገር መሆኗን ገልጸው ይህንንም በአጭር ጊዜ ውስጥ እውን ማድረግ እንችላለን ብለዋል። ይህንንም ለማሳካት በጋራ እጅ ለእጅ ተያይዞ መስራት እንደሚገባም አስገንዝበዋል። አሁን ላይ እየታየ ያለው የስራ መንፈስ ማጠናከር እንደሚገባ ገልጸው በዚህም የኢትዮጵያን ብልጽግና እውን ማድረግ እንደሚቻል አመልክተዋል። ባለፉት ወራት እንደምታስታውሱት ታላቁን የኢትዮጵያ ህዳሴ ግድብ አስመርቀናል። ከዛ ተነስተን ደግሞ አሁን የማዳበሪያ ፋብሪካ፣ የጋዝ ፋብሪካዎች እንደዚሁ እየሰራን እንገኛለን። ትልቅ ተስፋ አለ። ሁላችንም ግን ኢትዮጵያውያን ያለንን ተስፋ በአጭር ጊዜ ውስጥ እውን እንዲሆን ማድረግ እንችላለን። ይህን ለማድረግ ደግሞ ሁላችንም ሰብሰብ ብለን አንድ ላይ እጅ ለእጅ ተያይዘን መስራት ከቻል፣ መደማመጥ ከቻል አሁን የሚታየው የስራ መንፈስ እንደዚሁ ተጠናክሮ ተያይዘን ከቀጠልን የሀገራችንን ብልጽግና እውን የማናደርግበት አንድ ምክንያት የለም። በግብርናው ዘርፍ በስንዴ እንዲሁም በሩዝ ምርታማነት ላይ የተከናወኑ ስራዎች ከፍተኛ ውጤት የተመዘገበባቸው መሆኑን ተናግረዋል። በሌማት ትሩፋት መርሃ ግብር በእንቁላል፣ በማር፣ በስጋና በአሳ ሀብት ምርት ላይ የተገኙ ውጤቶች መፍጠር የምንችለውን አሳይተውናል ብለዋል። በአረንጓዴ አሻራ መርሃ ግብር የተራቆቱ መሬቶች እንዲያገግሙ ከማድረግ ባለፈ በአግሮ ፕሮሰሲንግ በማስተሳሰር ከዚህ ቀደም ያልታዩ ውጤቶች የተመዘገቡ መሆኑን ጠቅሰዋል። በኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ የተከናወኑ ያሉ ተግባራት በማጠናከር የኢትዮጵያን የወደፊት ተስፋ ብሩህ ማድረግ ይገባል ብለዋል። ይሄ ሀገር አሁን ትልቅ ተስፋ ያለው ሀገር ተያይዞታል። በግብርናው ምን መስራት በኩታ ገጠም እርሻ ምን መስራት እንዳለብን አየን። በስንዴ ምርታማነት ላይ በሩዝ ላይ አየን። እንደ በሌማት ትሩፋት ደግሞ በስጋ ምርት፣ በእንቁላል ምርት፣ በወተት ምርት ምን ማድረግ እንደምንችል አየን። እንዴት መስራት እንደሚቻል በደንብ ታይቷል። በግሪን ሌጋሲ እንዴት አድርገን በጣም የተሸረሸሩ መሬቶችን እንዴት ማልማት እንደምንችል ይሄም ደግሞ በአግሮ ፕሮሰሲንግ አያይዘን እንዴት ማድረግ እንደምንቻል ደግሞ በደንብ አይተናል። አሁን አቮካዶ ዘይት እያመረትን ኤክስፖርት እናደርጋለን። ቀደም ሲል ያልነበረ ነገር ነው። ይሄ ይበል የሚያሰኝ ስለሆነ እነዚህ የተያዝናቸው ነገሮች አጠናክረን ከቀጠልን ተስፋው ብሩህ ነው። የሚመስሉ ጉዳዮችን በመነጋገር መፍታት እንደሚገባ አመልክተው ለዚህም የሀገራዊ ምክክር ኮሚሽን ተቋቁሞ የተሰራበት መሆኑን ተናግረዋል። በመነጋገርና በመከባበር ለመጪው ትውልድ የተሻለች ሀገር ማስተላለፍ እንደሚቻል ጠቅሰው በአዲስ አበባ እየተከናወኑ ያሉ የልማት ስራዎች የኢትዮጵያን ገጽታ በጉልህ እየቀየሩ መሆናቸውን ገልጸዋል። እንደ ኢዜአ ዘገባ አቅሞችን በመደመር በፈጠራ መታገዝ ስራዎችን በፍጥነት ለማከናወን የተጀመሩ ጥረቶች ይበልጥ ማጠናከር እንደሚገባም ጠቁመዋል። ተስፋውን የሚያጨልሙ ጉዳዮችን በሙሉ ደግሞ ቁጭ ብለን መነጋገር እንደ ሀገር ሁላችሁም ኢትዮጵያውያን እንደምትገነዘቡት የሀገራዊ ምክክር ኮሚሽን ተቋቁሞ ስራ እየሰራ ይገኛል። በሁሉም ክልሎች እና በከተማ አስተዳደሮች ውይይቶች ተካሂደዋል። የትግራይ ክልል ሲቀር ትግራይ ክልል የተጀመሩ ስራዎች አሉ። በዲያስፖራ አካባቢ ውይይት ተካሂደዋል። እነዚህ ውይይቶችን ሰብሰብ አድርገን የልዩነት ሀሳቦቻችንን አንድ ላይ አምጥተን መክረን የጋራ አቋም እንወስድባቸዋለን። ለዚህ ደግሞ ትዕግስትም ያስፈልጋል፣ ቁጭ ብሎ መነጋገር ያስፈልጋል። ይሄንም በማድረግ ለመጪው ትውልድ የምትሆን የተለየች አገር መገንባት እንችላለን። ገጽታዋን መቀየር እንችላለን። አዲስ አበባ ከተማ ላይም ሆነ ሌሎች ከተሞቻችን ላይ የሰራናቸው የልማት ስራዎች የሀገራችን ገጽታ ለመቀየር ትልቅ አስተዋጽኦ የሚያበረክቱ ናቸው። በብዙ ድካምም በብዙ ልፋትም ሁላችን አመራሩን ብቻ አይደለም ህዝቡም ሁሉም ዋጋ ከፍሎ እየሰራ ነው። ተቋማት ዋጋ ከፍሎ እየሰሩ ነው ያሉት። ይሄን ደምረን ወደፊት ደግሞ የተሻሉ ነገሮችን በፈጠራም ታግዘን በፍጥነትም ስራዎቻችን ሰርተን ከተጓዝን ለመጪው ትውልድ የተሻለች ሀገር ማስረከብ እንችላለን። ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ዜናውን በመምራት እኔ ምንተጓብ እያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ